ያልሽው ዳጣ እንዴ? ዳጣ አባቢ ትን ብሏት እኮ ነው። ኧረ አይደለም ጋሼ። ምን ያደረግሻት? አባቢ ፍቅር እኮ ነው ፍቅር። እብድ ለቀልድ ብዬ ያደረኩት በዛው ትመርሻለሽ። ኧረ በቃ ነገር ይኸውልሽ አይደል ምንድን ነው የጻፈችው? ንገሪኝ። ቀላል እነግርሻለሁ። ተዘጋጅ። ወረቀቱ ላይ ስለ እናትሽ ማንነት ተጽፏል። እርግጠኛ ነሽ ዳጣ እናትሽን አታውቂያት? አይ እማዬ ማናት? ሰላም ምንድን ነው የጻፈችው? እማዬ መተኛትም የለባትም እንቅልፍ ማጣት አለባት። ይህ ነገር እያስጨነቀ እንቅልፍ እንዲከለክላት ነው የምፈልገው። ቆይ ፖሊሶች ከደረሱበት ውሃ ሊከሷት ይችላሉ እንዴ? የሕክምና ማስረጃ ስላላት ውሃን እንኳን የሚከሷት አይመስለኝም። ኤቢም ይሄን ነገር ታውቃለች። ምናልባት ከጠየቁኝ እኔ ሊሆን ይችላል። አብጌል ደረጀ ዛሬ ለዳጣ እናቷ ማን እንደሆነች ነገረቻት። በሚገርም ሁኔታ እንግዲህ ሲፈራ የነበረው ሲተደብቆ የኖረው ሚስጥር ዛሬ ለዳጣ በጆሮዋ ጠቅ ብሏል። በእንግዲህ አቶ ደረጀ ነገሩን ቢደብቅም ሰላምም ደግሞ አቅሟን እስከሚችለው ድረስ ነገሮቹን ለመደበቅ ብትሞክርም በመጨረሻ ዳጣ ይሄን ነገር እንዳታቅ ከብዙ ሰው ቢከለልም በመጨረሻ እድሜ ለአብጌል ደረጀ እውነታውና ሚስጥሩን እሷ ጋር አይድረስ እንጂ ትንሽ ነገር ሚስጥር አብጌል ጋር አይድረስ እንጂ በመጨረሻ እንግዲህ ነግራታለች ማለት ነው። የሚሆነው እንግዲህ ወይዘሮ ማርታ ሰሞኑ በውስጧ በሚመላለሱ ጥያቄዎች አንዳንድ ጥያቄዎች ራሷን በጣም እየጠየቀች ነበረ። ምን እየተፈጠረ ነው? ምን እየሆንኩኝ ነው? እንዴት ነው ይሄ ነገር? እስከመቼ ነው የሚል በጣም ተደጋጋሚ ወደ አእምሯ የሚመጡ ጥያቄዎች ለእሷ በጣም ከባድ ነበሩ። በመጨረሻም እንግዲህ እነዛን ጥያቄዎችን ሰብሰብ በማድረግ ወደ ራሷ አምጥታ ነገሮችን ማየት እንዳለባትና በደንብ አስተውላ ማየት እንዳለባት በደንብ ነው የገባት። በዚህ አማካኝነት እንግዲህ እንደገና ነገርዮሹን እንደገና አብጌልን ለመጠየቅ ተገዳለች። በዚህ መካከል እንግዲህ አብጌል ደረጀን ኤቢ በባለፈው እንደዚህ ያልሽ ነገር ምንድን ነበረ? እንዴት ነበረ? ይህን ነገርስ እንዴት ታይዋለሽ? በማለት ነበረ ጥያቄውን ያቀረበችላት። በዛም እንግዲህ አብጌል ደረጀም የሆነውን ነገር እንግዲህ እንዴ ማየ ምንድነው? ምን አዲስ ነገር አለ? እሺ እነግርሻለሁ ሁሉንም ነገር። ምንድነው እሱማ የሆነው ነገር? ሰላም የጻፈችው ደብዳቤ ላይ እንግዲህ እንደ አልኩሽ ዳጣ ደብዳቤ ጽፋለች። እናትሽ ነኝ ደግሞ ማየ የሚገርመው ነገር እሱ ብቻ ሳይሆን ከእናትነቷ በጀርባ ደግሞ እናቷ በቃ ምንም እንዳትጠራጠሪ፣ ምንም ነገር አእምሮሽን እንዳታጠራጥሪው፣ ምንም ነገር እንዳትጠራጠሪ እያለች የጻፈችው ደግሞ ልዩ ያደርገዋል በማለት ነው እንግዲህ የጠየቀቻት የነበረው ማንነት ቤተሰቦቻችን። በዚህም እንግዲህ ወይዘሮ ማርታ ማለት እንዴት ይሄ ነገር ሊሆን ይችላል በማለት ነበረ እንግዲህ እንትን ያለቻት። በመጨረሻም ወይዘሮ ማርታ ይሄን ነገርማ በደንብ ማየት አለብኝ፣ በቃ በደንብ አስተውዬ ጠንቅቄ ማየት አለብኝ ይሄ ነገር፣ ምክንያቱም ግዴታ መታየት ያለበት ጉዳይ ነው በማለት ነው እንግዲህ በአጽንኦት ማየት እንዳለባት የተገነዘበችው። በዚህም እንግዲህ ዳጣ ይሄን ጥያቄ ደግሞ አብጌል ደረጀን እንደምታውቅ ስለሰሙ ወይም ደግሞ ሄዳ ቀጥታ ጠይቃታለች። ጥያቄዋ ምንድን ነው የሚለው ጥያቄዋም ያቀረበችው ጥያቄ ምንድን ነበረ? እንዴት ነው ማን ነው የሚል ነበር ጥያቄዋ። ማለት ወይዘሮ ማርታ ዳጣን እንግዲህ አፍረጥርጣ በመጠየቋ የተነሳ ለጥያቄዋ መልስ ምንድን ነበር የፈለገችው? እንዴት ነው ማን ነው ከየት ነው የሚለው ነገር በደንብ ለማየት ተገደለ የማን ቤተሰቦቻችን። በዛም አማካኝነት እንግዲህ አብጌል ደረጀ ወይዘሮ ማርታ ይሄን ነገር በቃ ባጽኖ እንደምታየው ስትነግራት አብጌል አዎ ማየ ንቃበይ፣ ይሄን ነገር በደንብ ማየት አለብሽ፣ ምክንያቱም ግዴታ መታየት ያለበት ጉዳይ ነው። በቃ ዝም ብለሽ መተኛት የለብሽም፣ ይሄ ነገር ዋጋ ያስከፍልሻል፣ ለአንቺ ብቻ ሳይሆን በቃ ለሁላችንም መታየት ያለበት ነገር ነው ይሄ ነገር። ምክንያቱም ማየ ይሄ ነገር በጣም ቀላል ነገር አይደለም። እንደሚታወቀው ዳጣና ሰላም እናትና ልጅ ናቸው።
ስለዚህ ይህን ነገር ወዳ ሳይሆን በግዴታ መናገር አለባት በማለት ነው እንግዲህ ለወይዘሮ ማርታ በማሳሰብ ዳጣ አብጌል የተናገረችው። ወይዘሮ ማርታም እንግዲህ አዎ እስከዛሬ ነገር ተሸውጃለሁኝ እኔም ደግሞ ትቼው እንጂ ጠፍቶኝ አልነበረም። ስለዚህ አሁን ያለው ግድ በውዴ ይህን ነገር ለማየት እገደዳለሁኝ። ስለዚህም በአጽንኦት ይይዘዋለሁ በማለት እንግዲህ ለአብጌል ነግራታለች። አብጌልም እንግዲህ ይሄን ነገር እንዲታወቅ ሚስጥሩ በቃ ድፍርስርሱ እንዲወጣ መናገር ስላለ በቃ ይሄ ነገር ስለሚያስደስታት አዎ እማዬ አሁን ልክ ብለሻል፣ እማዬ አሁን ነቅተሻል፣ እማዬ አሁን ልክ ብለሻል። ስለዚህ አዎ እማዬ ትክክል ነው፣ በቃ ሰላምና ዳጣ ባንቺ ላይ እንዳፌዙ መቀጠል የለባቸውም። ይሄ ነገር እውነቱ ታውቆ እስከ መጨረሻ መካሄድ አለበት በማለት እንግዲህ እና የተናገረችው ማለት ነው። እንግዲህ ወይዘሮ ማርታም ታዩ ይሄ በቃ በጣም ቀላል ነገር ነው፣ ብዙና ረጅም ጊዜ የሚወስድብኝ አይደለም። ስለዚህ ምንም ችግር የለውም ለኔ ታዩ ባጭር ይሄን ነገር አስተካክሏል በማለት ለራሷ ቃል ገብታ እንግዲህ ወይዘሮ ማርታ ወዲህ ክላሷ ለመመለስ ተገዳለች። እንግዲህ አብጌል በዙም ላይ አሳስባ እማዬ አባዬ እኮ ያለ ምንድን ታውቂያለሽ አንቺ የሰላምና የዳጣ እናትና ልጅነት መታወቅ አለበት መነገር አለበት ብለሽ ታስቢ የለ ዳጣ እናቷ ሰላም እንደሆነች ለምን አልተናገረችም? አንተስ የጓደኛ ልጅ ናት ዳጣ ብለህ የዋሻው ለምንድን ነው ብለሽ ጠይቀሽኛል አይደለ? ስለዚህ ይሄን የጠየቅሽኝን ደግሞ እውነታ ሁሉ እውነት መታወቅ አለበት ብለሽ አይደለም ታስቢ። ስለዚህ እውነት ሁሉ መታወቅ አለበት ተዳፍኖ መቅረት የለበትም ብለሽ ካሰብሽ አንቺም ይሄ ልጅ መሞቱ እውነት ነው አይደለ? ስለዚህ እውነትን የምትከተይ ከሆንሽ ይሄም ልጅ ሞቱ እውነት ነው፣ አንቺም መግደልሽ እውነት ነው። ስለዚህ ቀጥታ ሄደሽ ራስሽን ለህግ መስጠት አለብሽ። የዛን ሰዓት እንግዲህ እውነት ተደብቆ መቅረት የለበትም ብለሽ የምታምኝ ሴት መሆንሽን እኔ የዛን ጊዜ እቀበላለሁ። እውነት ሁሉ መውጣት የለበትም ብሎ አሳስቦኛል ስትላት ኦኬ ለካ እውነት የሆነ ሁሉ አይወጣም ማለት አንዳንድ እውነቶች መደበቅ እንዳለባቸው እየነገረች ነው ማለት ነው ነበር ያለችው ወይዘሮ ማርታ። አዎ እማዬ በማለት እንግዲህ አሁን ወይዘሮ ማርታ ነገር ይሹን ይዘዋል ማለት ነው። ይሄን ነገር ደግሞ ከያዘች በእርግጠኝነት ሰፊ ጊዜ አይወስድባትም። ባጭሩ ይሄን ነገር እንደምትደርስበት ምንም ጥያቄ የለውም ማለት ነው። ውድ ቤተሰቦቻችን እንግዲህ ተፍተፍ እያሉ ነው የሚገኘው። አብጌል ደረጃም እንግዲህ ይሄን ነገር ታላፈረጥኩት እያለች ነው እንግዲህ ራሷ የገባችበትን ጦስ እዛ ጋር ትታ የሰዎችን ጦስ እዚህ ጋር ለማንቀልቀል እያለች ነው። የመጀመሪያው ለዳጣ እንግዲህ እናቷ ወይም ደግሞ ሰላም ምን ብላ እንደጻፈች ተዘጋጅ ነግርሽ ነው ብላታለች። እንደምትነግራት ምንም ጥርጥር የለውም አብጌል ኧረ ይህች ልጅ የሆነ ነገር እንትላታል ምንም የለም። ስለዚህ አላቅም ለማለት ነው እያለች ነበር። እንግዲህ ዳጣ ደግሞ ሄዳ ናታንን ስትጠይቀው ናታን ታይ እኔ ምንም ነገር አልጻፈችም፣ ሲቀጥል ደግሞ ወረቀቱ ቀድቼዋለሁ አብጌልን ጠይቃታለሁ ስትለው ኧረ ታይ ዳጣ እባክሽ ሌላ ነገር ታተራመሻለች ስላልነበርና እንግዲህ ይሄ ነገር ሰላም ረጅም ጊዜ እዚህ ቤት ቆይታለች የምታውቀው ነገር አለ ማለት ነው ስለ እናቴ ብላ ነው እንግዲህ ሄደችው እንጂ እሷ እናቷ እንደሆነች አልተረዳችም ማለት ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ በያላችሁበት። ባይ ባይ።